ጉድ ደግሞ የዛሬው ይገርማል። ጭራሽንም ደግሞ በዚህ ልክ ሆነው መጡ ማለት ነው። ምን የሚሉት ነገር ነው? ይሄንን የጠበቀው ሰው አለ? እኔ ሲጀመር አብርሽ ራሱ ምን ሆነዋል ብዬ ጥያቄ ራሴ ጥያቄ እየፈጠረብኝ ነው ያለው። ለምሳሌ ባለፈው የተናገረው ነገር ምንም አሳማኝና እንዲሁም ደግሞ ምንም እንትን ነው ብዬ አላስበውም። አዎ ወንድ ልጅ ነው። ነገር ግን ደግሞ በር ዘግቶ ተኝቶ ፍቅር መጣች፣ እንደዛ አደረገች ሲጀመር ፍቅርንና እንዲሁም ደግሞ ሩታን ህዝብ ፊት መጥፎ ለማስባል ከሊሆና በስተቀር እሷ በተኘበት መቼስ ፍቅር ሩታ ብትሊካትም ሄዳ ይህንን ነገር እንደማታደርገው ግልጽ ነው። ባለፈው ሁላችንም እንደሰማነው ሩታ ተናግራለች። ምን ቢላ እኔ እንኳን ይሄንን ነገር ሂጂና አድርግልኝ ወይም ደግሞ ሂጂና ከሱ ተኝ ቢላት ወይም ደግሞ ሂጂና ከሱ የሆነ ነገር አድርጊ ቢላት እኔ ሴት ልጅ እሷ ሴት ልጅ ናት፣ ይሄንን ነገር ታደርገዋለች ወይ ነው ጥያቄዋ ነበረው። አሁን ደግሞ እኛም ብዙዎቻችን አይ ይሄንን ነገር እሱ ራሱ ሆን ብሎ ከሊሆና በስተቀር ፍቅር በተኘበት እንዴት ሆና ገባች የሚለው ብዙዎቻችን ጥያቄ ፈጥሮብናል። ይሄ ማለት ደግሞ ፍቅር እንዴት ለምን የሚለው ነገር ምክንያቱም አብርሽ ደግሞ እሱ በተኘበት ፍቅር ስትገባ ለምን አልሰማም? በሩን ደግሞ ሳይዘጋው ነው ወይ የተኘው? አንድ ሰው ሲተኛ በር ዘግቶ ነው የሚተኛው አይደል? ስለዚህ እዚህ ጋር የሆነ ልክ ሊሆና ነገርማ አለ። ተግባባን? እውነቴንን የሆነ የተሳሳተው ቦታ አለ፣ እንዲሁም ደግሞ የተሳሳተ ነገር አለ። ወደድንም ጠላንም ማለት ነው። በምንም በግራም ሄዱ በቀኝም ሄዱ በግራ ልክ ሊሆና ነገር አለ። ወይም አንደኛው ሆን ተብሎ ሄርሜላ ከዚህ ህይወት ውስጥ እንድትወጣ በማድረግ ማን አብርሽ ራሱ ማለት ነው ከህይወቱ እንዲያወጣት ያኒ ሰበብ እየፈጠረ ነው ያለው። ሲቀጥልም ደግሞ የስራ ጉዳይ ነው እንደዛ እያደረጋቸው ያለው እንጂ በምንም ተአምር ሆኖ በምንም ውስጥ ሆኖ በምን እውነቴን ነው የሚላችሁ በምንም ተአምር ሆኖ በምንም ውስጥ ሆኖ በምን ግን ይሄ ነገር በዚህ ሁኔታ ወይም ደግሞ በዚህ ልክ ይደረጋል ብዬ አላስብም። አንደኛው እንዳልኳችሁ የስራ ጉዳይ ነው። ሲቀጥልም ደግሞ እንዳልኳችሁ አብርሽ ከሄርሜላ ለመራቅ ፈልጎ ነው እንጂ አሁን ሩታን በጥፊ የሚልበት ምክንያት አንዳች ነገር አለ ብዬ አላስብም። አንዳች ነገር ማለት ነው። ከዚህ በፊት ሩታ ተናግራለች። ምናልባት ሰምታችሁ ከሆነ ማለት ነው ምን ስትል እኔም ሆና ሄርሜላ እሱ ላይ እንደዛ ምን ሆነው ወይም ደግሞ ይህንን ነገር የምናሳየው እሱ ራሱ ለኛ በሚያሳይን ድርጊት እንጂ እኛ ከመሬት ተነስተን አይደለም ይህንን ነገር እያደረግናለና ወይም ደግሞ ይሄ ነገር እየሆነው ያለው ብላ ነበር ስትናገረ ነበረው። እኛም ብዙዎቻችን እንዴት ነው ነገሩ ብንልም እንኳን ግራ ብንጋበም ያኔ ህዝብ ፊት እየመጣ እነሱን የሚያዋርድ ከሆነ እንዲሁም ደግሞ ባጋሮ በኩል ሄዶ ደግሞ ከነሱ ጥሩ ነገር የሚያወራ ከሆነ እነዚህ ልጆች ከዚህ ልጅ ምንድነው የፈለጉት? በቃ እነሱ እንኳን ለእናንተ ቦታ ያለው ሰውና እናንተን የሚወዳችሁ ሰው እናንተን የሚያከብራችሁ ሰው እናንተ በምንም ሆኖ በምንም ተአምር ሆኖ በምን ሰው ፊት እንድትሸማቀቁ ወይም ደግሞ እንድታፍሩ ወይም ደግሞ የሆነ ነገር እናንተ ያኔ አያደርግባችሁም። ለእናንተ ቦታ ያለው ሰው ለእናንተ ክብር ያለው ሰው እናንተን የሚወድ ሰው እናንተን የሚያከብር ሰው በብዙ ሰው ፊት ቀርቶ በአንድ ሰው ፊት እናንተን ያኔ የሆነ ነገር ያኔ እንዳትሉ እንጂ የሚፈልገው ይሄ ህዝብ ፊት አደባባይ አውጥቶ የሆነ ነገር እናንተን ተናግሯችሁ ከጋሮ በኩል ደግሞ እየመጣ እኔ ያለሁልሽ ወይም ደግሞ ያለ አንቺ ማተንፈሱላ አልችልም ቢል እነሱ ለምንድን ነው የሚያቀርቡትና ለምንድን ነው ደግሞ የሚያምኑት ነገር ብዬ ከዚህም በፊት ተናግሬ ነበር ማለት ነው። አሁን ለታ ደግሞ ይወላችሁ እንደምታዩት ሄርሜላ እንትናን ማንን ነው ሩታን ማለት ነው። ሩታን በጥፌ እያጠናገራት ነው ማለት ነው። ይሄም ማለት አይ እንግዲህስ ሚስጥሩ ሁላ ደርሶናል፣ እንዲሁም ደግሞ እያደረገችው ያለችው ሩታ እንጂ ማንም አይደለም እያሉ ማለት ነው። ማን እኔ እንጃ ሩታ አታደርገውም ለማለት
ትንሽ እንትን ያደርጋል። አብርሽም ደግሞ ይህንን ነገር ሩታናት ከማለት ራሱን መጠበቅ ይሻለው ነበር ብዬ ነው ማስበው። የእናንተን እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንዲሁም ደግሞ የምትሉት ነገር ካለ ማለት ትችላላችሁ። ነገሩ ይወላችሁ በጣም ከባድ ነገር ነው እያየን ያለነው። ወደን ሳይሆን ደግሞ ተገደን የሆነ ነገር እንድናወራ ወይም ደግሞ የሆነ ነገር እንድንል እየተገደድን ነው ያለነው። ይሄም ማለት ምን መሰላችሁ? ይሄም ማለት ምን መሰላችሁ? በሚሆነው ሁኔታ በሚደረገው ድርጊት በሚያሳዩን ነገር ያኔ የምሬንን በጣም ግራ እየተጋባና ነው ያለነው ማለት ነው። ዛሬ ደግሞ በዚህ ልክ ሩታን በጥፌ መጠፍጠፍ ማለት ተገቢ ነው ብዬ አላስበውም። አብርሽ ሲጀምር ራስህን ቆርጣና ብታደርግና እንዲሁም ደግሞ ለራስክ ጠንቀቅ ብትል ይሄ ሁላ አይፈጠርም። እንዳልኳቸው ደግሞ ቀደም ብዬ በምንም ተአምር ሆኖ በምንም ውስጥ ሆኖ በምን ሩታ ማለት ፍቅር አብርሽን የራቆት ቪዲዮ ልትይዝበት አትችልም። እንዴት መሰላችሁ? አንደኛው በተኘሁበት ነው ብለዋል። በተኘበት ደግሞ ፍቅር እንዴት አድርጋ ገባች የሚለው ጥያቄ ፈጥሮብናል። ሲቀጥልም ደግሞ በሩታ ተልእኮ ነው ተብለዋል። በሩታ በተልእኮ ቢሆን ወይም ደግሞ ፍቅርን ሩታ ያላከቻትን ቢሆን እንደ አብርሽ መጠንቀቅ አለበት የለበትም? ደግሞ ከተኘበት ከሆነ ፍቅር ከየት በኩል ገባች የሚለው ብዙዎቻችን አወዛግቦናል። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።